ወደ ድርጅት ነው የሚገቡት ብሎ ተናግሮ ነበረ። በመጨረሻ እነሱ ታምራትን ያገቱ ሰዎችን ያሉበት ቦታ ወይ ቢሮዋቸውን ለማሳየት ተስማምቶ ነበረ። አቤል ደግሞ ቀጥታ ወደዛ እንዲያመራ ተናግሮ ነበረ። ዛሬ ጉድ ተሰማ። ጭራሽ የማይታመን ነገር ነው የተሰማው። እሱ ምንድን ነው ብትሉ እነዚህ ታምራትን አገቱ የተባሉ ሰዎች ታምራት ማገት ሳይሆን የታምራት ጠባቂ ናቸው። ታምራት አቤል ባሰበው ልክ ወይ እኛ ባሰብነው ልክ ሳይሆን የ666 አባል ነው እዛ ውስጥ ነው የሚሰራው እና እነሱ እሱ ሊጠብቁ እንደመጡ ፓርቲውን ሙሉ በሙሉ የታምራት ድርጅት ወይም የ666 ምንድን ነው የሚባለው ግሩፑ ነው ወይስ ድርጅቱ እንደደገፈ ሁሉ ነገር እና አቤል ምናምን የአቤል ጓደኞችን ሳያውቁ ሙሉ በሙሉ ወጪውን እንደሸፈነ ይሄ በሙሉ ሲያደርጉ ጊዜ የሆቴሉ ማናጀር ሆነ የሆቴሉ ዋና ባለቤቱ እንደተባበራቸው እንጂ እኛ ታምራትን የምናግት ሰዎች አይደለንም። እኛ የታምራት ጋርዶች ነን እንጂ ሴኪሪቲዎች ነን እንጂ እኛ ታምራት ለምንድን ነው የምናግተው? ይህን ሆነ ብሎ ይሄ በሙሉ የተደረገው አንተን ለማጥመድና አንተን መከታተል ብቻ ነው እንጂ አንተ ማን እንደሆንክ፣ ምን እንደምትለብስ፣ ምን እንደምትበላ፣ የት እንደምትገባ፣ የት እንደቀጥሮ እንዳለህ እያንዳንዱ ነገር እናውቃለን። ስለዚህ ታምራት እዛ ዝግጅት የተዘጋጀ ቀን እንዲጠፋ የተደረገው አውቆ ነው። የት ነው ያለው ሲባሉ እኛ ያለበት ቦታ አንናገርም፣ ምክንያቱም ድርጅታችን ይሄ ነገር አይፈቅድልን። ሁሉ ነገር የተደረገ በሙሉ ይሄ ቼክ ምትለው እዛ ቤት ተከራይተን እንድንገባ ደላላው እንድናናገር፣ ሁለተኛ ፈርኒቸር የሚሰራው ልጅ እንድናናገር ሁሉ ነገር ሆነ ብሎ የተደረገ ወጥመድ ነው እንጂ ምንም ነገር ታስቦ አልመን ስብሰባ ላይ ቁጭ ብለን እያንዳንዱ ነገር አንተ ለመከታተልና አንተ ይሄ ወንጀል ውስጥ እንድትገባ ተብሎ የተደረገ ነገር ነው እንጂ ሌላ ምንም ነገር የለም። ስለዚህ ታምራት የኛ የግሩፓችን አባል ነው። ከኛ በፊት ሌላ የሚጠብቁት ሰዎች ነበሩ። እነሱ ከዛ ድርጅት ሲወጡ እኛ ነው የተተካ ነው። እሱ እኛ ያቀንም ግን እኛ እሱን እናውቀዋለን። ምክንያቱም ድርጅቱ መርቶናል። ታምራትን ጠብቁ ብሎን እዛ ቀን አውቀን በፈርኒቸር በሚሰራው ልጅ ተዋወቅ ነው እንጂ እንዲያቀን ማለት ዝም ብለን በጓደኝነት ተዋወቅ ነው። አንዳንድ ነገር ለማወቅ ተዋወቀን ነው እንጂ እኛ በደንብ ነው የምናውቀው። ምክንያቱም እኛ የእሱ ሰራተኞች ነን። እሱን እንጠብቅ፣ ድርጅቱ እየቀጠረን ሰራተኞች ነን። ስለዚህ አንተ ምንም የምታደርገው ነገር የለም። ቤተሰቦችህን እናውቃለን። እህትህን ለማግኘት የፈለግን ደግሞ እሷን በዚህ ወንጀል ውስጥ እንድትገባን እናረጋት ነበረ። ግን የአከራያችን ልጅ በዚህ ነገር ምንም ነገር ልትተባበረን አልፈለገችም። ያ ስለሆነ ነገሩ ተቋጨ። ፓርኪውም ምንድነው ዝግጅቱ እንዲዘጋጅ ያደረግነው እኛ ነን። ወጪውን የቻልነው እኛ ነን። ይህ በሙሉ ግን እናንተ የምታውቁት ነገር የለም። ታምራት የሚያውቀው ነገር የለም። ድርጅታችን ሙሉ ወጪውን ሸፍኖ ነው የዛኔ ያ ዝግጅት የተዘጋጀው። ስለዚህ ከዚህ ነገር ብትወጣ ይሻልሃል። ታምራት አልሞተም። ታምራት ምንም አልሆነም። ታምራት አላመመው። ከድርጅታችን ጋር ተመሳጥሮ የሚሰራ ልጅ ነው። እኛ ለሱ ጠባቂዎች ነን ብሎ ነው እያንዳንዱ ሚስጥር ያወጡት። አቤል ለማመን ነው የከበደው። የሚሰማው ነገር ምንድን ነው? ይሄ ነገር እውነት የተካሄደ ነው ወይ? ምንድን ነው የሚያወሩት? እኔ ጓደኛዬ በዚህ ልክ አላውቀውም ወይ ወይስ ምንድን ነው ብሎ ነው ግራ የተጋባው የነበረው። አቤል ጓደኛዬ ነው፣ በእንደዚህ አይነት ነገር አይሳተፍም፣ ንጹህ ጓደኛዬ ነው፣ ሰርቶ የሚያድር ልጅ ነው። ፓርክ የተዘጋጀ ቀን ነው የጠፋው። ሀታ እናቱም ካስታወሳችሁ የታምራት እናትና የታምራት እህት ወንድማችን ያገትከው አንተ ነህ፣ ወንድማችን እንደዚህ ያልከው አንተ ነህ፣ የራሄል ቤተሰቦችን ታምራትን ያሳገትከው አንተ ነህ፣ ብር ስላለ ሀብታም ስለሆን ታዋቂ ስለሆን ሁሉ ሰው ስለሚያውቅህ ወየው አቤል ላይ ይላላ። ብዙ ሰው ነው እሪ ያለበት አቤል ላይ ሁሉ ነገር ይወጣል ብሎ ነው የወሰነው ነበረው። በእርግጥ የወጣ ነው። ያው ዘበኛው ሁሉ ነገር ውሸት ነው ያደረገው። ብር ተከፍሎት ባለ ሀብት እንደሆነ
የራሱ ቤት እንዳለው የራሱ ቤት በዘበኛ እንደሚያስጠብቅ እያንዳንዱ ተደርሶበታል። እንዳያችሁ ቪዲዮ ላይ ቄላችሁ ነበረ። እኔ እንጃ በስርዓት ካላዳመጣችሁት እንጂ ዛሬም ያው እንደዛ የሆነ ሁሉ ነገር አንድ በአንድ ውሸት መሆኑን የወጣ ነው የላቸው ለሁሉ ቤተሰቦቼ። በዚህ ልክን አቤልን ደግሞ እውነት የወጣ አቤል በዚህ ጉዳይ ላይ ምንም ነገር እንዳልሆነ የጀመረው 6 ወር እንደሆነ በአቤል ሰራተኞች ደግሞ ድርጅታቸው ውስጥ ጋር ግንኙነት ያለው ሰራተኛ አቤል ውስጥ በአቤል ቢሮ ውስጥ እንደሚሰራ ተነግሯል። ምክንያቱም እያንዳንዱ አቤል የት እንደሚገባ የት እንደሚወጣ ሁሉ ነገር መረጃ የሚያቀብላቸው የእነሱ ዋና አካል የተባለ ከአቤል ጋር አብሮ እንደሚሰራ ተናግረዋል። ማን እንደሆነ አናቅም። ያው አቤል አጣርቶ ይደርስበታል። ብዙ ጊዜ አቤልም ሆነ ሉልም የገዛ ሰዎቻቸው ናቸው። በተለይ አቤል ላይ ሉል ላይ ነው ብዙ ጊዜ ከራሱ ጋር የሚሰራው ሰዎች ናቸው መረጃ የሚያቀብሉ የነበረው ሉል እንዲታገት፣ ሉል ስራውን እንዲከሸፍበት፣ ሁሉንም መንገዱ በሙሉ እንዲቋረጥ የሚያደርጉት የገዛ ሰራተኞች ነበሩ። አሁን አቤል ላይ ጀምረውታል። ስለዚህ ታምራት ከአቤል ሰራተኛ ጋር ግንኙነት አለው ማለት ነው። እሷ እዛ ቤት እንድትገባ ያደረገው ደግሞ ታምራት ሳይሆን አይቀርም በዚህ ልክ ከሆነ። ምክንያቱም ታምራት እዛ ድርጅት ከገባ በጣም ቆይተዋል አለ። በጣም ቆይተዋል ነው ብሎ የተናገሩት የእሱ ጠባቂዎች ናቸው። ስለዚህ እሷ ምስኪን ሆና እንድትመጣ ልጅ አዝላ እንድትመጣ አቤል በመንገዱ እንድትቆም ከዛ እሱ አሳዝናው እዛ ቤት እንድትገባ ሙሉ በሙሉ ያደረገው ታምራት ሳይሆን አይቀርም። ምክንያቱም በቃ እንደዛ ነው። ለምን ጓደኛው ነዋ፣ ሁሉን ሚስጥሩን ያውቃል። አለኝ ያለው ጓደኛው ነው አቤልን። ስለዚህ እያንዳንዱ ሚስጥር ስለሚያውቅ ነው እንደዛ ነገር ያደረገው። ሁለተኛ ደግሞ የአቤል ምስጢር በደንብ ስለሚያውቅ ነው ልጅቷ እንደዛ እንድትሄድ ያደረገው። ታምራት ጓደኛው ወይስ ራሄል እንድትሞት ያደረገው ታምራት ሳይሆን አይቀርም። ምክንያቱም በዛ ድርጅት ውስጥ ማግባትም መውለድም እንደማይቻል ከዚህ በፊት ነግሬያቸዋለሁ። ብዙዎቹ ተናግረዋል። እዛ ድርጅት ላይ ማግባትም ልጅ መውለድም እንደማይቻል። ስለዚህ ታምራት ይሄ ነገር እንዳይፈጥርበት ነው አውቆ በምን ልራቃት፣ በምን ከእሷ ጋር ልራቅ በማለት ነው ይሄ ነገር በሙሉ ያደረገው። ብቻ ለሁላቸውም የእጃቸው ይስጣቸው። ለምን በዚህ ሁኔታ አቤል የብዙ ሰው ደራሽ እንደሆነ ለምን እንደዛ አደረጋቸው ተብሎ ሲጠይቁ አንተ ቢዚ እንድትሆን ሌላ ስራ እንዳሰራ ብዙ ስራ እንዳሰራ በዚህ ነገር ብቻ ወጥመድ ውስጥ ገብታ ቢዚ እንድትሆን ብለን ነው ይሄን በሙሉ ያንዳንዱ ነገር ለአንተ ተብሎ የተደረገ ነገር ነው። ምን እንዳደረገ አላቅም፣ በምን እንደደረሰባቸው አላቅም። አቤልን ወዴት እንደምንሄድ አናውቅም። በዛ ላይ ደግሞ በሁለት አይነት መታወቂያ ነው የሚኖሩት። እኔ ሀገራችን ላይ ግረም እኮ ነው። ህግ ያለበት ሀገር ይባላል። ህግ ካለ አንድ ሰው 2 መታወቂያ ሲያወጣ ለምንድን ነው ዝም የሚባለው? ሁሉ ነገር በጉቦ ነው ሀገራችን ላይ። የምን ህግ ነው ያለው? ህግ ቢኖር እንደዚህ እንደፈለጉ ይጨፍሩ ነበር? አይጨፍሩም። በስነ ስርዓት ህጋዊ ሆኖ የሚሰራ ሰው አንገቱ ደፍተው ስራ እንዳይሰራ ይደረጋል። እንደፈለጉ የሚኖሩ ሰዎች ደግሞ አንገታቸው ቀና አድርጎ ነው የሚኖሩት። ህግ አለ። ህጉ የት አለ? ለምን እነዚህ ሰዎች ለምን አያዙ? ህግ ሲል አይደል በ2 መታወቂያ የሚንቀሳቀሱት እንደፈለጉ። ለማንኛውም እንኳን ደስ አላቸው።